ከቀደምት ትላልቅ ዑለሞች መካከል አንድ ዓሊም ነበሩ። እሳቸውም በጧቱ ተነስተው ወደ ባህር ሄዱና የሆነች አነስ ያለች ማጥመጃ አለቻቸው። ከባህሩ አንድ ሁለት አሳ ወጥተው ይዘው ይመለሳሉ። አንዷን ወይም ከፊሉን ይሸጣሉ፣ ከፊሉን ደግሞ ለምሳ ቁርሳቸው ወደ ቤታቸው ይዘው ይገባሉ። ሐላቸው እንደዚህ ነው። እነዚህ ታላቅ ዓሊም፣ እነዚህ በቀልባቸው ቀናዓ የተሞሉ ዓሊም እና ከዕለታት አንድ ቀን በጧቱ በማለዳው አሳዎቻቸውን አጥምደው ይዘው ሲመለሱ አንድ ሰው ይገጥማቸዋል። ሰው በሚሰማራበት ሰዓት አንተ ወዴት ነው የምትመለሰው አላቸው። ምን ነው አለው። እና እንጂ ሂድና በደንብ አጥምድ በርከት አድርገህ ይዘህ እንድትመጣ ብሎ ይላቸዋል። በርከት አድርገህ ይዤ መጥቼስ ብለው እነሱም ይሉታል። እንዴ ብዛት ይዘህማ ከመጣህ ከፊሉን ትሸጠዋለህ፣ ከፊሉን ደግሞ ትመገበዋለህ። ሽጨሳ ምን ላድርገው? እንዴ እንደዛማ ከሸጥክና ብር ካጠራቀምክ ሰፋ ያለ ወይም ተለቅ ያለ መረብ ገዝተህ በብዛት ታጠምዳለህ ይላቸዋል። እሳቸውም ከዛስ ይሉታል። እንዴ ያንን መረብ ከገዛህማ በብዛት ያጠመድክ በብዛት ትሸጣለህ ይላቸዋል። እሳቸውም ከዛስ ይሉታል። እንደዛማ ካረክ አሁንም በርከት ያሉ መረቦችን ትገዛና በብዛት ታጠምዳለህ፣ በብዛት ታገኛለህ፣ ታመርታለህ ይላቸዋል። እሳቸው አሁንም ከዛስ ብለው ይጠይቃሉ። እንደዛማ ከሆነ አንተ በሰራተኛም ጭምር ማሰራት ትችላለህ፣ ድርጅትህ ይሰፋል ብሎ ይላቸዋል። እሳቸውም ከዛስ እሺ ብለው ይጠይቃሉ። ከዛ በኋላማ አንተ ቁጭ ብለህ ታርፋለህ፣ በሰራተኛ ታሰራዋለህ ብሎ አላቸው። አንተ ቁጭ ብለህ ታርፋለህ፣ በሰራተኛ ታሰራዋለህ። እሳቸው ምን አሉ? እኔ እኮ አሁን የምሄደው ለማረፍ ነው። ይህ ሁላ ድካም ለማረፍ ከሆነ አላማው አሁን የምሄደው ለማረፍ ዘንድ ነው። ምን ይህን ያክል አደከመኝ ብለው ቀናዓ ውስጣቸው ላይ ያለውን በትንሽ መብቃቃት፣ በሐላል መብቃቃት ከዱንያ የዕለት ጉርሻን ካገኙ የነገውን አላህ ነው የሚያውቀው የሚለውን አስተምህሮት ለሰውየው አስጨበጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾቻችን እንደምን አመሻችሁ። ይህ ኸሚስን በሱና ቲቪ ነው። ዛሬም እንደተለመደው ወደ እናንተ ፕሮግራሞችን ይዘን መጥተናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሳምንቱ እንዴት ነበር? አልሐምዱሊላህ ማሻአላህ ተዘሩላህ። አልሐምዱሊላህ ደስ ይል ነበር። ሸኻችንም ያው አንድ ሳምንት አልነበሩ። እንዴት ነበር? አልሐምዱሊላህ ማሻአላህ። ጉዞ ነበራችሁ? ጉዞ ነበረኝ። በሰፈራችሁ በዱዓ አረሳችሁ ነው? አዎ እንግዲህ አልሐምዱሊላህ ሙስሊሚን ወለ ሙስሊማት ይስጥልኝ። ኢንሻአላህ ቀጣይ ሰፈር ላይ በስማችን ዱዓ ይደረግልናል ኢንሻአላህ። አላህ ከጣጣት ይቀርባል አትርሱን። አዎ የስራ ባልደረባ እኮ ይረሳል ኢንሻአላህ። አኪድ ለሙስሊም ሙስሊማቱም ይካተታል። ትክክል አም ነው ግን የስራ ባልደረባን በሚለው ነው። ሰፈር ላይ ያለ ዱዓ ሙስተጀብ አይሻ አሐከም ዱዓ ሙስተጀብ ከሚሆንባቸው ጊዜያቶች መካከል አንዱ ጉዞ ላይ ብዙ ጊዜ እኮ ጉዞ እናደርጋለን። ኖርማል ነው። ሰውየው ከክፍለ ሀገር ወደ መሀል ሀገር ወደዛ ይንቀሳቀሳል። በዛን ጊዜ ጉዞ ላይ ያለ የሚያደርገው ዱዓ አይመለስም፣ ሙስተጃብ ነው። ሱብሃንአላህ። አንዳንዴ ትላልቆቹ ነፍስ ያወቁት ዱዓ ላድርግ በማለት ጉዞ ያደርጋሉ። ወይም ጉዞን ሲያስቡ ማሻአላህ ዱዓ አደርጋለሁ ብዙ ሀጃ እገላለሁ ብለው ያስባሉ። አላህ ይወፍቀን። አሚን አሚን አሚን። ያው ጉዞ ላይ ብዙ ነገር ትምህርት ይኖራል ብዬ አስባለሁ። እሷም ታሪክም ለማውራት ወይ ረጅም እድሜ ይኖረ ወይም ደግሞ ሰፈር ላይ የሚወጣ ሰው ወይም ደግሞ ዒልም ያለው ነውና ኢንሻአላህ ከሳቸው ብዙ ነገር እንማራለን። ተጉዟችሁ ኢንሻአላህ ሳፊር ተጅድ ዒወዱን አማ ተፋሪቁሁ አይደለ? ኢማም ሻፊዒ እንደዛ ይላል። ሳፊር ልብ ካንድ እንደ ፖል ካንድ ቦታ አትቁም፣ ተንቀሳቀስ ያለው ተጅድ ዒወዱን አማ ተፋሪቁሁ ከምትለየው ነገር እዛም ደግሞ ምትክ ታገኛለህ ይላሉ። እና ያኒ አፊያ ለሰጠው አላህ ላምቻቸለት መጓዝ መንቀሳቀስ መልካም ነው። እንዲህ ደግሞ ጉዞ ደግሞ ለኸይር ለዲን ለዳዕዋ ለዕልም ሲሆን ደግሞ የበለጠ ደስ ይላል። ሷሂህ ሱብሃንአላህ። ያው እንኳን ደህና መጡልን ነው የምንለው። ያው ባለፈው ሳምንተኛ ጋር ነበሩ፣ ዛሬኛ ጋር ናቸው። እንኳን ደህና መጣሽ አደም። እንኳን ደህና ቆያችሁ። ማሻአላህ አንተ ወደ ተሰፈር አድርገው ነው እንዲሁ ነው። ማሻአላህ ማሻአላህ። በሩህ ተሳፈሩ ነው ሰንቻ በሩህ ተሳፈሩ። ቀጣዩን ሰፈር ኢንሻአላህ ወደ መዲና እንሰማለን ኢንሻአላህ ያ ረብ። አላህ ከሪም ኢንሻአላህ። ተመልካቾቻችን ያው መግቢያችን ላይ ነገርናችሁ ኸሚስን በሱና ቲቪ ነው የተከታተላችሁ ያላችሁት። ያው ወሩ ደግሞ ዙልቃዕዳ ነው፣ የሐጅ ወር ነው ኢንሻአላህ። ከዚህ ጋር በቀጥታ ግንኙነት ያላቸውን ታሪኮች
በተለይም ከነብያቶች ጋር በሰፊው እናወራለን ኢንሻአላህ ከሸኻችን ጋር ወደ በኋላ ላይ። ባለፈው ሳምንትም ያነሳናቸው ጉዳዮች አሉ። ለሙእሚኖች በተለይም ከአክሱም ጋር በተገናኘ በየቦታው ባለንበት ሁሉ ዱዓ እንድናደርግ የሚል መልእክት አስተላልፈናል። ዛሬም ያው መልእክታችን ሁሌም ያለ ነው ይሄ። ምክንያቱም ሙስሊሞች በየጊዜው መከራ ይደርስባቸዋል። መሰቃየት፣ መገለል፣ መገፋት፣ ድምጽ እስከ ማጣት አንዳንዶች ድምጻቸው አሁን እንኳን ባለንበት ዘመን ሚዲያ ዓለምን አጥርግልቆ ግን የሙስሊሞች ድምጽ የሚታፈንበት ሁኔታዎች ይኖራሉና ባገኘነው አጋጣሚ ሁሉ ድምጽ መሆን ይገባናል፣ ዱዓ ማድረግ ይገባናል። በግቢያችን ላይ እንዳልነው በተለይም ደግሞ ሰፈር ላይ ያሉ ሰዎች ይሄን ተጠቅመው ዱዓ ያደርጉላቸው ማለት ነው። ሼኽ ሷሊም እኮ ነው ነካ ያደረጉት ሙስሊማቱ ብዬ ብዙን አካትቻለሁ አሉ። ብዙ አላማ ብዙ ሰው ለዲን የሚንቀሳቀስ ሰው ሲንቀሳቀስም እዛ ሄጄ ብሎ ተርቲብ ያደርጋል። ብዙም እንደዚህ ደግሞ ሐሳብ ቢበዛባቸው ሙስሊማቱን አልረሳውም ብለዋል። በነገራችን ላይ ለሙስሊማት ዱዓ ለማድረግ አሁን አላህ ይሻለት ሰፈር ወደ ኸይር ነገር ተባብለናል። ያ ብቻ ሳይሆን አሁን ይሄ የሰሙ ያሉ እህቶች ወንድሞች ዱዓ ሙስተጃብ የሚሆንበት ሰዓት ላይ ነው ያሉት። ይሄም ትልቅ ነገር ነው። ለይለቱል ጁሙዓ ዱዓ ሙስተጃብ ከሚሆንባቸው ሌሊቶች አንዷ ናት። ይሄን አጋጣሚ ተጠቅሞ ሁላችንም ዱዓ ማድረግ ይገባል። ያው ይሄንን የሚሰሙ ሰዎች መቼ ነው ጉዞ ማድረገው እያሉ እንዳያስቡ ብዬ እኮ ነው። ያ ከተገኘ ወደ መዲና ማሻአላህ፣ ካልሆነ ግን ይችም ሰዓት አንዷ ነች የእስትጃባ ሰዓት። ዋናው በሩህ መሳፈር ነው ወደ የሙእሚኖች ሁሉ ማሻአላህ። ሻሃዳ እና ኸሚስ እንዴት ነው እንከፍተው ሞቅ ደመቅ አድርገው مرحبا اهلا بكم مرحبا. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. الحمد لله دائم الدوام فهو ذو الجلال وذا الإكرام يختص من يشاء بسر الإلهام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. الصلاة والسلام على خير الأنام الهادي البرايا إلى دار السلام فهو إمام الورى عالم الأعلام. اللهم صل على خير العنام محمد الهادي إلى الإسلام شافع الورى في يوم الزحام. يا ربنا صل وسلم أبدا على من ظهر بأنوار الهدى فهو كاف الوجود سند الأنام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. وبعد فالنصح للخلق ينبغي لمن قد اختص بالفيض السابغ وقد حاز به أوصاف الكرام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. إن لم يوجد هذا الأمثل فالأمثل بحكم النيابة الرجال الكمال وعن رحيق المختوم مسك الختام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى. وهذه نصحي لكل من عقل باتباع الحق حقا قد اتقل وقد فتح له باب الإفهام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. فقدم العلم فهو المقدم واجتهد في العمل والتقوى تمام به يتم الدين وأتم التمام. اللهم صل على خير الأنام محمد الهادي إلى الإسلام شافع الورى في يوم الزحام. فاتبع الشرع واحفظ حدوده فيه كل عز لم يدرك شأنه
كيف وطريقه السماء السامي اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم ولازم التقوى وارق لعلاه فتعلق به واتبع سناه لتسلك به سبل السلام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم الزحف فلازم الطاعة بقدر الطاقة لتفتح لك أبواب الجنة ويتولاك خلاق الأنام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم واجتهد في العمل بسنة الرسول لكي يحبك هذا خير المأمول فإن حبه غاية المرام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم الزحف اكتسب العلم فروعا وأصلا لتكون حقا رجلا كاملا حائز الكمالات في على المقام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم الزحف لكن مع التقوى مقام رفيع ومع التواضع أهله مرفوع إلى غاية الغايات في على المقام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم عليك بحسن الخلق فإنه نور يهدي إلى الحق فتدخل به جنة الكرام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم طريق المشايخ منهاج واضح لمن قد أنصف نوره لائح ولمن تزكى مسكه فائح فيشم منه أتم الإشمام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم عن الصفية صفوة الأمة بهم قد ظهر نور الهداية وبهم أيدت أركان الملة بهم قوامها دائم الدوام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم ظاهرهم سكون باطنهم صفون تجري بأمرها على أمر يكون وكان مرسها بأمر الإمام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم أحكي أحوالهم محبة لهم أرجو بذلك أن أنال بهم وببركتهم أحسن الختام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم هذه طريقي هذه خلقي بتوفيق الله فهو موفقي مع موافقي من أولي الأحلام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم اكثر الصلوات على هذا الرسول سبب الهداية وسلم الوصول وفيه دواء لكل الأسقام اللهم صل على خير الأنام محمد الهادي إلى الإسلام شفيع الورى في يوم بارك الله فيكم
አላህ ቆያችሁ። ኢንሻአላህ እንዴት ነው? ጀዛኩሙላህ ብና ማሻአላህ አይናፍቆን ነበረ። ማሻአላህ ጀዛኩሙላህ። ኸሚሱ እንግዲህ ኸሚስ ይመስላል። በጣም ያው እንደዚህ አይነት መንዙማዎች ስንሰማ ብዙ ቁም ነገሮች ያሉባቸው ባለፈውም እንዳነሳ ነው መንዙማ ላይ በርካታ ቁም ነገሮች ይጠቀሳሉና አሁን እንኳን ያው ብዙ ነገሮችን ሰምተናል። በጣም አይደል ሸኻች تقدم العلم فهو المقدم اكتسب العلم أسلم وفرع الله يعني በዚሁ አጋጣሚ ነው ወደ ሐጅ መሄዱት በራሱ የዳንዩል አወል የዳንዩል الثاني سبحان الله فقدم العلم فهو المقدم ብዙዎቹ ወደ ሐጅ በሚሄዱበት ጊዜ ብዙ ገንዘብ ማፍሰው የሚሄዱ ስላሉ በከንቱ እንዳይሆንባቸው ይሄን ትልቅ መልእክት ይይዙት የሚህም ታላቅ እውቀትን አስቀድም ይያው هو المقدم ሱና ተቀዳሚ ነው። ሱብሃንአላህ እንግዲህ መዛቅ አረፍ ማለት እኮ ይሄ ነው። ቀመሱትን ያውቁታል። ከእውቀት ጋር የሚሰራው ኢባዳ ምን ያክል እንደሚጣፈጥ እዚህ ዱንያ ላይ ያለ እውቀት የሚሰራው ኢባዳ ምን ያህል ምንድነው የጃሂል ኢባዳ መጨረሻው ዳ የሚባል ማባባል አለ። ዝም ብሎ አይደለም ይሄ ለስድብም አይደለም። አንዳንድ እንደዛ የሚረዳው አለ። የጃሂል ኢባዳ መጨረሻው ዳ ስትለው ሰድባችሁን ይላል። ላ ያ ሐቢቢ ገና እኮ ባቡ ተውባ አልተዘጋም። ስማ ይሄ እንደዚህ ያለው ዒልም ሲነገር አዳምጥና ተዳረክ ነፍሰክ ነው፣ ሌላ ነገር የለውም። ስራ እንዲያምርልህ ስራ እንድትሰራ በከንቱ አትልፉ ነው። በከንቱ አትልፉ። ምክንያቱም ስራ አንዳንድ ጊዜ አርካኖቹ ማዕዘናቶቹ ቅድመ ሁኔታዎች ተጠብቀው ካልተሰሩ ሜቢ ኢዳም ሊያመጡ ይችላል። ሰውየው በትክክለኛው መንገድ ሰራው ብሎ በተሳሳተ መንገድ ሰርቶ ራሱን ወንጀል ላይ የሚወድቅበት ምክንያት ይኖራልና መጨረሻው አተርፍ ባይ አጉዳይ እንደሚባለው መልሶ ወዳ ላይ ስለሚወድቅ እነዚህ አይነት ነገራቶች ያው ቅድማ የሚሰጣቸው ናቸውና እንዳላችሁት ቅድማ ሰው መንገድ ተሳስቶ ሲሄድ ግማሽ መንገድ ሲደርስ እጁን ያዛር ጋር ይሄ መንገድ ተሳሳተውና ስትለው ተሳሳተ መሆኑን ሲያቅ በጣም አመሰግናለሁ አሁንስ ቢሆን አንተ እንጂ ማን ያደነከኝ ማለት ያለበት ገባ። ምክንያቱም መጨረሻ ከደረሰ በኋላ መመለስም ኢነርጂውን ከጨረሰ አይመለስ መሰለው የሚቀረው። ስለዚህ ሰውየው እዚህ ዱንያ ላይ እስካለ ድረስ ያኒ ማዛ ላይ ተነፈስ እስትንፋስ እስካለው ሩህ እስካወጣሽ ድረስ ዒልምን ከመቅሰም ወደ ኋላ ማለት የለበትም። እውቀትን ከማዳመጥ ስራውን ከዒልም ጋር ለማጣመር መጣር አለበት ነው። ሱብሃንአላህ ያው እንዳላችሁት ነው። አሁን የሐጅ ወር ነው። ብዙዎች ወደ ሐጅ እየተመሙ ነው የሚገኙበትና በዚህ አጋጣሚ ያው በየትኛውም አጋጣሚ መንገድም ላይ ያለ ሊሆን ይችላል፣ የተጓዘም ሊሆን ይችላል፣ አሁንም ገና የሚጓዝም ሰው ሊሆን ይችላል። ሐጅ ከመሄዱ በፊት ማወቅ አለበት የሐጅ ግዴታዎች ምንድናቸው፣ ማዕዘናቶች ምንድናቸው፣ የሚያበላሹ ነገራቶች። እዛ ሲጄም እንደምሰራው አንድ ሰው ብዙ መሻይኾች ሲናገሩ ሰምታችኋል። ሰዎች ሐጅ ብለው ይሄዱና ገንዘብ ስላላቸው ብቻ ሱብሃንአላህ ሐጅ የዛሬ ስንት ዓመት ነው ከ5 ከ6 ዓመት በፊት ያስተባበሩ አንድ ሼህ የነገሩኝ ሐጅ ከጨረዛ ሐጅ ሄደን አሉ እና ገና አረፋም ሳንሄድ ገና በቃ እዛው እንደጀመርና አካባቢ ያው እንግዲህ የሚገዛውንም ሀዲያውንም ለቤተሰብ ያለውንም ሁሉን ገዝተናል፣ ከተማውንም አይተናል፣ እንመለስ እንጂ አለኝ አሉ አንድ ሰው። ኢባዳ ነው ሐጅ የሚባለው ነገር ኢባዳ እንጂ የሆነን ከተማ ዘይሮ መምጣት አይደለም፣ ጉብኝት አይደለም። የጉብኝት እና በዛ ልክ የሚረዳውም ስላለ ሐጅ ሲባል ምንድነው እንደሚፈለግበት የሚለውንም ከዑለሞቻችን እየጠየቁ እየተማሩ አሁን ነገራቶች ቀላል ናቸው። አንድ ሰው የሆነ ርቀት መጓዝ ላይ ይጠበቅበት ይችላል። የተለያዩ የሶሻል ሚዲያ አማራጮች አሉ፣ በእነሱ በስልክ አለ፣ መሻይኾች በዙሪያው ይኖራሉ። ጠይቆ እንደው ማድረግ ያለብኝ ኢቭን ከሄደም በኋላ ቢሆን ምን ማድረግ አለብኝ ቢያንስ የቀሩትን እንኳን አስተካክሎ ይመጣልና እንደዚህ አይነት ነገራቶችም ቢወሩ በሰፊው ሁሉም በየቤቱ ማስተማር ያለበት ነገር ነው። እውነት ነው፣ ትክክል ነው ጀማሉ እንዳልከው። ነገሩ አሁን አንተ እንዳልከው ከባድ ነገር ሆኖ እኮ አይደለም ኢላ አንሁ የመወፈቅ ያለ መወፈቅ ጉዳይ እንጂ ነገሩ ቀላል ነው። ለምሳሌ አሁን ስለ ሐጅ ጀወራን ነው። አልሐጅ ዋናው አሁን አርካኑ ነው፣ ሸርጡም አለው ዋጅባቶች ማለት ግን ዋናው አርካን ነው። እነዚህም ቀላል ናቸው፣ ሩቅ ነገር አይደሉም። አንዱ ንያ ነው፣ ከዛ ሳይገባ ንያ ነው። ሁለተኛው አረፋ ተራ ላይ መቆም አለበት ነው፣ ሰዓት አለው፣ በሰዓቱ መቆም አለበት። ሌላኛው ጧፍ ማድረግ አለበት፣ ካዕባን 7 ጊዜ ሳይ ማድረግ አለበት፣ ከሶፋ እስከ መርዋ በትክክለኛው ቦታ መመላለስ አለበት 7 ጊዜ። ከዛ ራስን ለወንድ ልጅ መላጨት ለሴት ማሳጠር፣ ይሄ ነው በዚህ በቅደም ተከተል መልኩ ማድረግ፣ ቅደም ተከተል መደበቅ። አሁን እንደተባለው እንግዲህ ይህንን ያላወቀ ሰው خلاص ሄዳ የመጀመሪያ እንግዲህ መካ ሲገባ ሰውየው ጧፍ ማድረግ ይወደዳል። ጧፍ አልቁድባል
ሄዶ ካባናየ خلاص በሱ ቤት ጨረሰ እንዲህ መስዋል ለምን አረፋ መቆም ጸጉርን ተላጭ ምናምን የለበትም እሱ እዚህ አለ እዚያ ቤት ነው ፊት ታይቶ የሚመለስ ሱብሃንአላህ አንዳላችሁ ፊት አስመጥቶ መምጣት የሚባለው ታዚያ ቤት ነው ይላል ካባ አይደለም ሱብሃንአላህ አንዳንዱ ደግሞ እንደዚህ ወንድሞቻችን ሲነግሩኝ ጧፍ ያደረገ ጧፍ በኋላ ረካዓተን እኮ ሱና ነው 7 ጊዜ ጧፍ አድርጎ ሲጨርስ 2 ረካዓ ይስገድ ሀያ ጨርሰናል ሲባል ረካዓተን ሲገድ ሲባል ውዱ ላይ ሙዱ አድርግልኝ ማለት ሱብሃንአላህ አሁን ይሄ يعني ጧፍ ጧሃራ ያስፈልጋል ከጀናባም ከውዱም ከማየትኛውም ፍች መጧሃራት ንጽህና ያስፈልጋል ልብሱም ጧሃራ ይሁን ጀሰዱም ውዱም ጁኑብም ከሆነ ያንን ማስወግድ መሆን አለበት ዘለሚ خلاص እናንስ ገድ ረካዓተን ሲባል ወዳል ገረን ተብሏል አሁን ይሄ ምንድነው አደጋው ከዕልም እጥረት ነው ከግንዛቤ እጥረት ነው አላህ በሰፊው ያሳወቀን ይችላል እና ሰውየው እንዳላችሁት ሚሊዮን የሚጣጋ ገንዘብ አውጥቶ እንዲሁ በከንቱ ከተመለሰ ሙህሪም ሆኖ ከተመለሰ ማለት ታሪክ ነው ሸህ ኢህራሙን ተሐልስ አረ ከመጣ ይላ ክስተት ነው ስለዚህ እህትና ወንድሞቻችን የተከበራችሁ ተመልካቾቻችን ሐጅን ካሰባችሁ ስለ ሐጅ ግንዛቤ ይኖራችሁ ዕውቀቱ ይኖራችሁ ስንል ደግሞ እንዲሁ ዝም ብሎ ሳይሆን አንተ ልጅህን ሲያምብህ ልጅህን የማይናገርህ ልጅ ሲያምብህ ከማን ልውሰደው ብለህ ጓደኛህን ቸክ ታደርጋለህ ትደውላለህ ዶክተር ወይም ደግሞ ጤና ጣቢያ የሚሰራ ዘመድ ካለ ወዴት ልውሰደው ልጅ እንዲህ ነበር ትላለህ ከልጅህ የበለጠ ዲንህ ያሳስብህና ዲንህን ስትጠይቅ ከዛ ግድሞ ከሚሄድ ጎዳናው ላይ ካለው ሳይሆን ታማኝ ከሆኑ ዑለሞች ታማኝ ከሆኑ ሙፍቲዎች አይደለሽ አሁን እኮ ፈትዋ ሰጣለሁ የሚለው ብዙ ነው ሱብሃንአላህ የፈትዋ ጉዳይ በጣም አሳሳቢ ነው ሀገራችን ላይ በሚዲያ በተለይ እንደ ትልቅ የሚታዩ ሰዎች ሳይቀሩ አላዛምህም በእነሱ ሳቢ እንኳን ደስ አላችሁ እያሉ ኤአይ ጄኔሬት የሚደረጉ ፈትዋዎችን ኤአይ ፈትዋ ሰጭ መጣላችሁ ብለው ለህዝብ ሁሉ እያስተዋወቁ ነውና ይሄ ነገር ትውልድ መግደል ነው በዚህ አጋጣሚ ሳልናገር ማልፈው ነገር መጠንቀቅ አለበት ሰው አይደለም ኤአይ ራሱን የሚያስተምር ነው ሰዎች ይጻፉለትን ነገር አክሴፕት ያደረገ ሌሎች ሰዎች ነው ምን ይላሉ ምን ይጠይቃሉ የሚሰጥ ነውና ሰዎች እንኳን እንዳላችሁት ታማኝ ከሆኑ ዑለማዎች ሙፍቲዎች ከሚታወቁ ይያል ነው ምክንያቱም ዲን አማና ስለሚያስፈልገው እና እንደዚህ አይነት በኡማም በዲንም የሚጫወቱ ሰዎች ኢንሻአላህ ነገ የውመል ቂያማ አላህ ፊት ይዋረዷታል ግን እኛ ደግሞ ያን ነገር መንቃት ይተበቀብናል እንደ ትውልድ ራስክን መታደግ አለብን ነው ሌላ ነገር የለም ሸህ አስባችሁታል ስለ ኢስላሙ ስለ ኒካሁ ኤአይን ገብቶ እየጠየቀ አስባችሁታል ይሄን ጉዳይ ኤአይ እንግዲህ ስትጠይቀው እንኳን አንዳንድ ጊዜ ቋንቋ ራሱ እኮ ይስታል በአማርኛ ያወራችሁት ጀሚ በአማርኛ ስታወት ሌላ ቋንቋ ነው የሚመልስልህ እንዲህ አለውን ያኒ ሙተሰርፍ የሚያደርገው እኮ አይሁድ ነው እኮ አሻ እሱን ኒካህ እንዴት ነው ከሚስት ጋር ነው ስትጠይቁት አስቡ ይሄንን ሼህ ተብሎ ሙፍቲ ከሌ ተብሎ የሚባል ሰው ፈትዋ ስትፈልጉ ኤአይ አዘጋጅተንላችኋልና እሱን ጠይቁ ያው ተርዊጅ የሚያደርግ የሚያስተዋውቃል ይሄ አኺራ ዘመን ነውና ان هذا العلم دين ይሄ ዕውቀት የዲን ዕውቀት አይደለም فانظروا عمن تاخذون دينكم ዲናችሁን ከማን እንደምትወስዱ ተጠንቀቁ ነው የተባለው ሰለፎቻችን እንደዛ ነበር ሰለፎች ቀደምቶች እነ መሐመድ ኢብኑ ሲሪን ዲንን ከማን እንደምትወስድ ተጠንቀቅ እኔ ሼህ ነኝ ብሎ ስላገኘው ብቻ خلاص انا ተወስዳለህ ማለት አይደለም ሱኡዘን ታደርጋለህ ማለት አይደለም ስለ ሰው ነው የምናወራው لكن يعني تنظر من هو አልነኮ አንተን ሲያም ታማኝ ዶክተር ነው የምትፈልገው እኮ ሼህ ለጀሰድህ ለሩህ አላህ ለሻው እንጂ ሌላ የማይከሰትባት ይሄ መድኃኒት ወስደው እንዴት ታዞልኝ ነበር ዶክተር ታማካለ ሁላችንም እኮ ምናቃቸው ጓደኞች ሲኖር የታዘልኝን ከመግዛት በፊት ሐቂቀተን ፎቶ አንስቼ ዶክተር እንዴት ነች እቺ ነገር እንዲ ብለን እንጠይቃለን የጤናችን ጉዳይ ታስበን ከዛ የበለጠ ለዲናችን ስስት ጉጉት ይኖረን ይገባል ለዲናችን አዛኝ መሆን አለብን ይሄ ኢማል ጀነቱ ኢማና ሌላ ነገር የለም አንድም የጀነቱ የጀሃነም ጉዳይ ነው ትንሽ ሳት ማታ አደጋው ከባድ ነው ህይወት አንድ ነች አንዷን ተሞክሮ አንዷን ደግሞ አጣፍጭ አጣጥም ይኑር የሚባል አይደለም አንዲት ነች በዚች ላይ ዲንህን ይዘህ ለማምለጥ ነው መጣር ያለበት ሰውየው እንጂ ኤአይን ወይም ጀሚንን ሄዶ ሰውየው ስለ አህካም ስለ ሶላት ስለ ሐጅ ስለዛ መጠየቅ የለበትም አላህ ኡማውን ነጃ ከሚወጡት ያድርገው እኛም ሰው ያድርገው ያው እዚህ ጋር ሲነሳ እንደዚህ አይነት ነገሮች የተፋለሱ ሐሳቦችን የሚያቀርቡ ሰዎች ይኖራሉ አሁንም ስላጋጠመኝ እኮ እንደዚህ ነው አርቲፊሻል ኢንተለጀንስ ነው ሰዎች አይደሉም ማለትም ታማኝነቱ ምናምን ሲባል ኡማውን ከቴክኖሎጂ ያራቃችሁት ምን ችግር አለው በቴክኖሎጂ ብንታገዝ የሚል ሰው አለና መታገዝና ኢቲማድ ማድረግ ይለያያል አንተ የሆነ መሳላ ያየህ የሆነ ኪታብ ገጹ ጠፋህ ፔጁ ወይም ደግሞ የሆነ ነገር ነበረ ግን ማን እንዳለው አልመጣልህም ለጊዜው ማን ዑለማ ነው ያለው የትኛው ኪታብ ላይ ያንን ሊያግዝህ ይችላል
ከዛ ውጭ ግን ልክ እንደ ታማኝ ተደርጎ የፈትዋ ምንጭ መደረግ የለበትም። ምንጭና አጋዥ ይለያያል። ሁለተኛ ደግሞ ሱብሃንአላህ እነዚህ የሚሉ ሰዎች ኢቭን ጀርባቸውን ካጠናን የሆነ ዓሊም ብሎታል ሲባሉ ኢማሙ ሻፊዒ ብለውታል ወይም ደግሞ አቡ ሐኒፋ ብለውታል ሲባሉ ማን ሆ አና ረጁል ወሆ ረጁል የሚሉ ናቸው። እሱም ሰው ነው እኔም ሰው ነኝ ብለው ግን በጀርባ ደግሞ እንደዚህ አይነት የቴክኖሎጂ እንትኖችን ታማኝ አድርገው ያቀርባሉና የተፋለሱ ነገሮች አኢማዎች በላይ ይሄን አርቲፊሻል ኢንተለጀንሱን ከነዛ ትልልቅ አኢማዎች በላይ ቦታ እየሰጣቸው ነው። እንደዛ የማይነት ስላለ ያረጋግላችሁ ሁላችንም እኮ ያየነው ነው እኮ እንኳን ደስ አላችሁ እንዲህ ያለ አፕሊኬሽን ስለፈተዋ ስለምን ብዙ ነገር የያዘ ሊመጣላችሁ ነው ይባላል። አሁን እንደተባለው እስቲዓና እናድርግ አንታገዛ የለም። አንዳንድ ጊዜ አሁን ወንድማችን ጀማል እንዳለው የቁርአን አፕሊኬሽን አለ ተከፍቱትና ኦን ታረጉትና አንቱ ህፍዙን ትቀራለህ ተርቲብ ስትሳሳቱ ኤክስ ያደርጋል የሆነ ድምጽ ያሰማል። ኦኬ ገባ። ይሄንን አትጠቀመው እንደዚህ ሳይሆን ያስታውሰ ነው የሆነ ነገር ረስተሃል ሶሊ ዐለ ነብይ ይልሃል። ለምሳሌ በመሃል ላይ መጥቶ ሶላዋት አወርዳለህ መርሐባ ከዛ اللهم صل وسلم على محمد ትላለህ። ኦኬ አማ ከዛ ውጭ ዲንን ናተማር ስትለው መች አሁን እውቀቱ አነሰን ሁላችንስ በየቤታችን ገብቶ ለሚልሃል ሱብሃንአላህ ሐቂቃታ መታገዣ ነው። በቃ ዋናው ነገር መታገዣ ነው። ሁለት ሰዎች እንደሰሩት መረሳት የለበትም። አርቲፊሻል ኢንተለጀንስ ማለት ሰዎች የሰሩት እንጂ ሰዎችን ይሰራቸው አይደለም። ልክ ከአንሁ ከፈጣሪ እንደመጣው ወይም ደግሞ አላህ እንትን እንዳለው መመሪያ አድርጎ እንዳስቀመጠው አይሄድ ብሎኛል ብሎ የሚከራከር ሰው አለ እኮ። አንድ ወንድማችን ምን አለ ድሮ አለኝ ሰዎች በቃ እንደዚህ ከአባቶች ጋር ምናምን ያወራልና ሰዎች እንደዚህ ሚዲያም ባልነበረበት ነገሮች ባልተስፋፉበት ጊዜ የሆኑ ሼክ የሆነ ቦታ ላይ ኹጥባ ካደረጉ ጁማዓ ለንግድ ሄደ የሚሆን ሙሳፊር ሰፈር ላይ የነበረም ሰው ይሁን ሲመለስ ባለፈው ሳምንት ሼክ ምን አሉ የባለፈው ሳምንት ኹጥባ ምንድን ነበር ተብሎ ይጠየቃልና ሼኾቹ ይሄን አታድርጉ ብለዋል፣ ይሄን ስሩ ብለዋል፣ ይሄ ሐራም ነው ይሄ ሐላል ነው ተብሎ ሲባል ሰው ባልነበረበት እንኳን ሁኔታ የተማሩን ከሰዎች ጠይቆ ያንን ተግባራዊ ያደርጋል አለኝ። አሁን ላይ ግን ሰዎች ሁሉም የራሱ ፈትዋ ሰጭ በኪሱ ይዟል። በቃ ሞባይል አለ አንተ ገሌ ሼክ ብሏል ብትለው ማን ሆይ ይልሃል። ከዛ በኋላ ግን ስልኩን አውጥቶ እዛ ላይ ከጎግል የሆነ ነገር ወስዶ አንዳንድ ጊዜ ነው አንተም ተሳስተሃል ብሎ የሚከራከር ሰው ሁጃ የሚያቆምበት ይኖራልና እንደዚህ አይነት ነገራቶች በተለይ ወጣቶች ቤተሰቦች ለልጆቻችን ቴክኖሎጂ ሲባል ምንድነው የሚፈልግበት? አኪድ ቴክኖሎጂ እኮ ማን የሰራው ከተባለ አብዛኛው ነገሮች ካጠናን መነሻቸው ሙስሊሞች ናቸው አይደል? የፈጠሩት ለሰው ልጆች አጋዥ ኑሮን ለማቃለል እስከሆነ ድረስ መልካም ነገር ነው። ምክንያቱም በቴክኖሎጂ በጣም ብዙ የሕክምና ችግሮች ይፈታሉ፣ የኑሮ ዘዴዎች ይቃለላሉ። ያ እንዳለ ሆኖ ግን እንደዚህ አይነት ደግሞ የጀነት የጀሃነም ጉዳይ ሲሆን ቆም ብለን የትኛው ተክል የትኛው መነሻ መድረሻ የት ነው ብሎ መገመትም አለ። ትክ እውነት ነው። አላህ ያስረዳን ግንዛቤውን ይስጣን። ስለዚህ አሁን ባጭብጡ ሐሳቡ ምንድነው ሐጅም ያሰበ በየቀኑ ደግሞ በየቤታችን 5 ወቅት ሶላት ምን ሰግድ እህትና ወንድሞች ግንዛቤው ይኑረን እውቀቱ ይኑረን። ተቀደም العلم فهو المقدم ሸኾቹ እንዳሉትኝ በመዝማቸው ተቀዳሚው ነገር እውቀት ነውና እውቀትን አስቀድም ከዛ ተግብረው ነው አላህ እውቀቱንም ተግባሩን ይወፍቀን። መርሐባ እንግዲህ ወደ ፕሮግራማችን ወደ ሼኽ ሷሊህ እናመራለን ፍቃደኛ ከሆናችሁ። ተመልካቾቻችን እየተከታተላችሁ የምትገኙት ኸሚስን በሱና ፕሮግራማችን ነው በሱና ቲቪ ኢንሻአላህ። ካፍታ ቆይታ በኋላ ደግሞ ተመልሰን ከሼኻችን ጋር እንቀጥላለን ፕሮግራማችንን። ከወዲሁ የምናስታውሳችሁ ለይለቱል ጁሙዓ እስከሆነ ድረስ ዱዓ በማብዛት ሶላዋት በማብዛት እንደዚሁም ደግሞ የተለያዩ ኸይራትን በመስራት ተሳልፉት ዘንድ ነው። اللهم صل وسلم على محمد وآله وصحبه مرحبا اهلا ሼኾቹ በድጋሚ እንኳን ደህና መጣችሁልን። እንኳን ደህና ቆያችሁን ሰይዲ ባረከላሁ ቢኩም። ያው እንግዲህ ያለንበት የሐጅ ወር ነው ያላችሁን ነበር። ስለዚህ እንግዲህ ያላችሁን ዘርግፉብን ለመቀበል ዝግጁ ነን። አህለን ወሰህለን መርሐባ። ውድና የተከበራችሁ ተመልካቾቻችን አሁን ወደ ዒልሙ ማድ ልንሄድ ነውና ተቋደሱ። የሆነ ማድ ከቤታችሁ አዲስ ነገር ምግብ ቴካዊ ሆኖ ምንም ሲመጣ እኮ ሁላችንም እንቋደሰው እንቅመሰው ይባላል። ከዛ በበለጠ ለዒልሙ ጉጉት ነው እንድንከታተል ከወዲሁ እናስታውሳችኋለን። ባረከላሁ ፊኩም። ኢንሻአላሁ ተዓላ ያው እናንተ ለመጥቀስ እንደሞከራችሁት ያለንበት ወር የሐጅ ወራት ውስጥ ገብተናል። የሐጅ ወራት ሸዋል፣ ዙልቂዕዳ እና የመጀመሪያዎቹ 10 ቀናት ከዙልሂጃ ነው ይላሉና አሁን ላይ ሐጅ የሚያደርጉት ሰዎች ለኛም እንግዲህ አላህ ይወፍቀንና ወደዚያ የሚተሙበት ሰዓት ነው።
ነው። ያው የሐጅ ስርዓት ደግሞ በሚነሳበት ጊዜ ብዙ ነገሮቹ ወደ ኋላ ከረሱሉ አለይሂ ሰላቱ ወሰላም በፊት መለስ ብለን ታሪካቸውን መቃኘት የሚያስፈልገን ታላቅ ነብይ አሉ። አቡል አንቢያ ይባላሉ። የነቢያት አባት የሚል ቅጽል ስም አላቸው። ባለፈው አቡል በሸርን አይተናል። ሰይድና አደም አለይሂ ሰላም እና ባለፈው አቡል በሸር ወይም ደግሞ የሰው ልጆች አባት የሚባሉትን ሰይድና አደም አለይሂ ሰላምን በተወሰነ መልኩ ለመዳሰስ ሞክረን ነበርና አሁን ደግሞ ወደ አቡል አንቢያ ወደሚባሉት የነቢያት አባት በመባል ወደሚታወቁት እንደዚሁም አቡ ዲፋን እየተባሉ ይታወቃሉ። ያኒ የእንግዶች አባት እንደማለት ነው። ምክንያቱም لانه كان كثير الاكرام للضيوف በጣም እንግዶችን በማስተናገድ ላይ ልዩ ትኩረት ያደርጉ የነበሩ ለየት ያለ ባህሪያቸው የነበሩ ነብይ ናቸው ሰይዱና ኢብራሂም አለይሂ ሰላም ማለት ነው። አላህ Subhanahu Wa Ta'ala ቁርአን ላይ በራሱ እነዚያ መላእክቶች ወደ ሰይዱና ኢብራሂም አለይሂ ሰላም በመጡበት ቅጽበት በመጡበት ጊዜ አላወቋቸውም ነበር። መጀመሪያ ላይ የሰው ልጆች መስለዋቸው በሰው ተመስለው ነውና የመጡት የነበረው። ወዲያው እንደመጡ ፈራገ ኢላ አህሊሂ ፈጃአ ቢዐጅሊን ሰሚን ይላል አላህ ቁርአን ላይ ሱብሃንአላህ። ወዲያው እነርሱ እንደመጡ ለእንግዳ ያላቸው ንብረት ከብቶች ነበሩ ይላሉና የሰባ የሆነ ጥጃ መርጠው ወዲያው ጠብሰው ይዘውላቸው መጡ። ሱብሃንአላህ ፈራገ ኢላ አህሊሂ يعني ደበቅ ብሎ ሰተር ብሎ ነው የሄዱት ይላሉ ዑለማዎች። እዚህ ጋር እንግዳ የመጣበት ሰው ይላሉ እርሱ ከነሱ ሰተር ብሎ ደበቅ ብሎ የቂራውን ወይም ማስተናገጃውን ነገር ተጅሂዝ አድርጎ ወዲያው ማምጣቱ ይወደዳል ይላሉ። ከዚህ ይዘው ፈራገ ኢላ አህሊሂ ሰተር ብሎ ሄዱ እንደማለት ነው። ተደብቀው ሄዱና ወዲያው ጠበስበስ አድርገው ከሽነው አመጡላቸው። ያኒ በጣም ለየት ያለ ልዩ የእንግዳ መስተንግዶ ላይ ይታወቁ ነበርና ለዛም ነው መላእክቶችን ሳያውቁ እንግዶች መስሏቸውና በሰው ተመስለው ስለመጡ ምግብ ራሱ አቀረበላቸውና ተመገቡ አላ ተአኩሉን አላስ አላህ ተመገቡ ሲላቸው መጨረሻ ላይ መላእክቶች መሆናቸውን ነገሯቸውና አወቁና ሰይዱና ኢብራሂም አለይሂ ሰላም እኒህ አቡ ዲፋን ስለርሳቸው መለስ ብለን ታሪካቸውን ማየት ያስፈልገናል ማለት ነው። ከሐጅ ስርዓት ጋር በተያያዘ አብዛኛው የሐጅ ስነ ስርዓት ከእርሳቸው ጋር የእርሳቸውን ድርጊት እንደዚሁም ደግሞ የሀጀርንም እንደዛው ጋር በተያያዘ የሰይዱና ኢስማኤል እናት ማለት ነው ከዛ ጋር የተያያዙ ነገሮች ስላሉ ኢንሻአላሁ ተዓላ የእርሳቸውን ማን ነበሩ፣ እንዴት ነበር አስተዳደጋቸው፣ ዳዕዋቸውስ እንዴት ነው የሚለውን ነገር ከዛ በኋላ የሐጅ ስነ ስርዓቶች ጋር ያለውስ ትስስር ጅማሬው እንዴት ነበር የሚለውን ነገር ኢንሻአላሁ ተዓላ ለመዳሰስ እንሞክራለን ማለት ነው። ኢንሻአላሁ ተዓላ ሰይዱና ኢብራሂም አለይሂ ሰላም ኢብራሂም ኢብኑ አዘር ነው የሚባሉት። አላህ በቁርአን ላይ አባታቸውን ጠቅሶታል። ወኢዝ ቃለ ኢብራሂሙ ሊአቢሂ አዘር እና አዘር ይባላል አባታቸው። የተወለዱት ባቢል የምትባል ኢራቅ ውስጥ የምትገኝ ሀገር ነች ይላሉ። እና ሰይዱና ኢብራሂም አለይሂ ሰላም ያደጉበት ወይም ደግሞ እሳቸውም የተወለዱበት ማህበረሰብ በዒባደቱል አስናም ጣዖት አምልኮ ላይ ከዋክብት፣ ጨረቃ፣ ፀሐይን የሚያመልኩ ሰዎች የነበሩበት አካባቢ ነው። ሱብሃንአላህ በል ጣዖቶች ነበሯቸው። በፀሐይ ቅርጽ የሆነ በጨረቃ ቅርጽ ያደረጓቸው እንደዚሁም በከዋክብት ቅርጽ ያደረጓቸው ራሱ ጣዖቶች ሁሉ ነበሯቸው ይላሉ የባቢል ህዝቦች ማለት ነው። እና ሰይዱና ኢብራሂም አለይሂ ሰላም ከመወለዳቸው በፊት ይላሉ አንድ ሙነጅሞች ነበሩና በዘመኑ ሙነጅሞች ያኔ የኮከብ ቆጠራ ላይ ጥንቆላ ምናምን የሚሰሩት ሰዎች ማለት ነው። እና የሆነ እኛ የታየን ነገር አለ አሉ። በዛን ዘመን የነበረ አንድ ኑምሩድ የሚባል መሪ ነበርና በጣም አረመኔ ጨካኝ የሆነ ዛሊም ነበረ።
ጌታ ነኝ እያለ ራሱ የተጣራ ሰው ነበረ። ኑምሩድ ይባላል ኢብኑ ከነዓን እና በጣም ብዙ ፈሳድ ሲያንሰራፋ የነበረ ሰው ነውና እነዚህ ሙነጅሞች መጡና ምን አሉት? እኛ ታይቶናል፣ ጠንቋዮች አይደሉ ጥንቆላ እየሰሩ ነውና ወደፊት በዚህ ወር በዚህ ዓመት በዚህ ወር ያንተን ስልጣን የሚገረስስ የሆነ ልጅ ይወለዳል የሚል ነገር ታይቶናል አሉ። ከዚያ በኋላ ሰይዱና ኢብራሂም አለይሂ ሰላም የሚወለዱበት ዓመት እነሱ የጠቀሱት ዓመት ሲደርስ ሰይዱና ኢብራሂም አለይሂ ሰላምም በአጋጣሚ የተወለዱት በዛ ዓመት ነበርና የዚያ ዓመት ሲደርስ ይሄ ሰው ምን አደረገ? ኑምሩድ የጭካኔው ጭካኔ ስልጣኔን እንዳይገረስሱብኝ በሚል ለእያንዳንዷ አረገዘች ለተባለች ሴት ሰው መደበና ወንድ መሆኑ ሲረጋገጥ እዛው ላይ እንዲታረድ የሚል ትዕዛዝ አስተላለፈ። ሱብሃንአላህ። ሰይዱና ኢብራሂም አለይሂ ሰላም ከነሆ ፊርዓውን እንዳደረገው ማለት ነው። ይሄም ኑምሩድ ያም ጌታ ነኝ ብሎ ተጣርቷል፣ ይሄም ጌታ ነኝ ብሎ ተጣርቷል እና ለእያንዳንዱ ተመድቦ ያን እርድ ተፈጸመ። ሰይዱና ኢብራሂም አለይሂ ሰላም ግን እናታቸው ጃሪያህ ነበረች ይላሉ፣ እንደ አገልጋይ ነገር ነበረችና ማርገዟ አልታወቀም ነበረ ይላሉ። በአጋጣሚ ግልጽ አልነበረምና አልተመደበም ሰው ለሷ ማለት ነው። ሱብሃንአላህ አሕከሙል ሐኪሚን አላህ ሱብሃነሁ ወተዓላ እንደው ይሁን ያለውን እንዲሆን የሻውን ቀድሞ ማንም ሊያስቀረው አይችልም። ይሄው በፊርዓውን ቤት እኮ ሰይዱና ሙሳ እንዲያድጉ አደረጋቸው አይደል? ስንቶች ታርደው እሳቸው ግን ፊርዓውን ቤት ነው ለዛውም እሳቸው ቤት እሱ ቤት የፊርዓውን ቤት በእንክብካቤ እንዲያደርጉ አደረጋቸው። እርሳቸውም ሰይዱና ኢብራሂም አለይሂ ሰላም እናታቸው ልትወልድ በተቃረበበት ጊዜ ተደብቃ ወደ ሆነ ዋሻ ሄደች ይላሉ። ጠልቁ የምጡ በሚጀምራት ሰዓት ወደ ሆነ ዋሻ ሄደችና እዛ ውስጥ ሆና ያለማንም አጋዥ ነው የወለደቻቸው ይላሉ። ሱብሃንአላህ። አንዲት ሴት ብቻዋን ያለማንም አጋዥ ብቻዋን አምጣ ወለደቻቸው ይላሉ። ከዛ በኋላ ለልጅ መደረግ ያለበትን ነገር ማጥባቱንም ምኑንም ካደረገች በኋላ እዚያው አጋድማቸው አሉ ወደ ቤት ተመለሰች አሉ። ከዛ በየጊዜው እየሄደች እየተመላለሰች ትከታተላቸው ነበር። የሚገርመው ነገር ምን ይላሉ? እሷ ተመልሳ እሳቸውን ለማየት በምትሄድበት ጊዜ ጣታቸውን እየጠቡ ነበረ የምታገኛቸው ይላሉ። ግን ይሄ ጣት ታዲያ አውራ ጣታቸውን መጥባታቸው ማንኛውም ዝም ብሎ ህፃን እንደሚጠባው ሳይሆን ምግብ መጠጡም እዚህ ተደርጎላቸው ነው የሚሉት። ሱብሃንአላህ። እንደ ምግብ እንደመጠጡ መቋቋሚያ እንዲሆናቸው አላህ ሱብሃነሁ ወተዓላ እንግዲህ ሁሉን ቻይ የሆነ ጌታ አድራጊ ፈጣሪው እሱ ነውና ሱብሃንአላህ እና አውራ ጣታቸው ላይ አድርጎላቸው ነበር ይላሉ። በዛ ዘና ብለው እዛ ዋሻ ውስጥ እንግዲህ እድገታቸው በ15 ወራቸው ይላሉ አደጉ በደንብ ይላሉ። ሱብሃንአላህ በ15 ወር 1 ዓመት ከ3 ወር አካባቢ ማለት ነው። ከፍ ብለው መሄድ መንቀሳቀስ ጀምረው ነበር ይላሉ። ከዛ በኋላ እያደጉ የአላህ ሱብሓነሁ ወተዓላ የነብይነት ማዕረግ እንግዲህ ተሰጣቸው። ሰይዱና ኢብራሂም አለይሂ ሰላም ከባለቤታቸው ሳራ ጋር ሆነው እዛው ኢራቅ ውስጥ ካለች እሳቸው ከተወለዱባት ይሄ ኑምሩድ ወዳለበት አካባቢ ከቦታ ቦታ ዝውውር አደረጉ ይላሉ። ዳዕዋ ለማድረግ ጥሪ ለማድረግ ፈልገው ማለት ነው። ድገታቸው እዛው አብዛኛውን የነበረበት ቦታ ላይ ነበር ማለት ነው። እና ሰይዱና ኢብራሂም አለይሂ ሰላም ከባለቤታቸው ሳራ ጋር ሆነው የመጀመሪያ ጥሪውን የጀመሩት በአባታቸው ነው ይላሉ። ምክንያቱም አባታቸው ጣዖት አምላኪ ነበር። ከዚያም አልፎ የጣዖት አከፋፋይም ጭምር ነበረ። እየሰራ እየጠረበ ለሰዎች አምልኩት እያለ የሚያከፋፍል ማለት ነው። ሱብሃንአላህ። ሰዎች እየተቀበሉ ያመልኩታል። ሰው ልጅ የነብይ አባት ሱብሃንአላህ። እንደው የእንትና ልጅ ነኝ ወይም አባት እንትና ነው ወይም ደግሞ ልጅ እኮ እንትን ነው ምንም አይፈይድም። ሱብሃንአላህ። እንዲህ ያለ ሀገር ሰው ነኝ አይጠቅምም።
ብዙ ጊዜ በጃሂልያው ዓለም የሚሰፋው እኮ የከሌ ቤተሰብ ነኝ መጀመሪያ የምትቀደመው ወይም የከሌ ሀገር ሰው ነኝ አርዱ ላ ተቀድሱ አሐደ። ይሄ በደንብ ሰው ሊሰርጽበት የሚገባ ነገር ነው። አባቴ ወልይ ነው ማለት አያወጣም፣ እናቴ ወልይ ናት ማለት አያወጣም። ሁሉም ለየነፍሱ ጠንቀቅ ነው ታጠቅ ነው በጣም ይላሉ። ሁሉም ለራሱ። ይሄ በሌላ አገላለጽ ሐዲሱ ነው የገለጹበት። من بطأ به عمله ይላሉ ነብዩ አለይሂ ሰላቱ ወሰላም። من بطأ به عمله لم يسرع به نسبه ይላሉ። ስራው ወደ ኋላ የጎተተውን ዘር ሐረጉ ወደፊት አያስቀድመውም ይላሉ። እና ወደፊት የሚያስኪለው በደንብ የሰራው ስራ ነው ማለት ነው። ከዛ በኋላ ኢማኑ ላይ ጠንከር ካለ ሌላው እንግዲህ አንዳንድ ነገር ምናልባት በአማላጅነት በተለያየ ነገር አላህ Subhanahu Wa Ta'ala ፈቃድ ይሰጣል ለነዛ ለትልልቆቹ ማለት ነው። አገዘኝ እንተጋገዝ ነው። አዎ ነገር ማለት ነው። እና ሰይዱና ኢብራሂም አለይሂ ሰላም የመጀመሪያ ያደረጉት ነገር ቁ አንፉሰኩም ወአህሊኩም አይደል? ራሳቸውን ጠብቀዋል። ወደ ቤተሰባቸው ነው የሄዱት። አባታቸውን ጥሪ ወደ ማድረግ ነው የሄዱት። የሚገርመው ነገር ሰይዱና ኢብራሂም አለይሂ ሰላም ዳዕዋ አደራረግ በምን መልኩ ነው? حتى ሙሽሪክ ካፊር ለሆነ ሰው እንኳን በሚሆንበት ጊዜ እንዴት ነው ዳዕዋ የምታደርገው? ቤተሰብህን ስትጣራ በምን መልኩ ነው የሚለው ነገር ትልቅ የሆነ ትምህርት ሰጠውናል። ሙሽሪክ ካፊር ከእስልምና የወጣ ጣዖት አምላኪ ጣዖት አከፋፋይ ከመሆኑ ጋር አባታቸውን ግን ዳዕዋ ሲያደርጉለት ያ አበቲ እያሉ ነበር የሚጠሩት። ሱብሃንአላህ ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአ። አባቴ ሆይ ለምንድነው የማይጠቅም የማይ ላንተ ምንም ነገር የማይሰማ የሆነን ላንተ ምንም ጥቅም መስጠት የማይችል ነገር ለምንድነው የምታመልከው? አባቴ ሆይ 4-5 ጊዜ ነው ደጋግመው አላህ በቁርአን ላይ እንደገለጸልን ያ አበቲ እያሉ ያኒ ለዘብ ባለ ተመልከት ምን አይነት ስሜት የሚፈጥር ነበረ ይሄ አጠራሩ በራሱ አባቴ ሆይ የሚለው። ያ ቡነየ እያልክ ለምሳሌ ልጅህን ስትጠራው ስትመክረው ልብ ላይ የሚፈጥረው በጣም ትልቅ ተጽዕኖ አለ። ሰይዱና ዩሱፍ አለይሂ ሰላም እኮ አብረዋቸው እስር ቤት ለገቡት የእስር ጓዶቻቸው የጠሩበት በራሱ እኮ ትልቅ ትምህርት አለው። ያ ሷሂበይ ሲጅን አላሁ አክበር። ይሄ ዳዕዋ መንገድ ነው። ሰውን አንተ ዞሮ ዞሮ የምትፈልገው እኮ ያ ሰው መመራቱ ነው አይደለም? ትልቁ ግብህና ዓላማ እርሱ ተመርቶ መመልከት ነው። እስልምናን ይዞ ማየት ነው የምትፈልገው። ሰበበል ሂዳያ ነው። ላንተም ትልቅ ትሩፋት ነው እሱ ቢመራልህ እንጂ በጣም አመናጭቀህ ሌላ ነገር ብለህ እንድታሸሸው ወይም እንድታስበረግገው አይደለም። ወይ ደግሞ አንተ ከበላይ ሆነህ ብዙ ነገር ለማሳየትም አይደለም። ስለዚህ ወደ ሰው ልብ ለመግባት ደግሞ ቅርብ የሆነው ነገር ንግግርን ለዘብ ማድረጉ ነው። በጣም ሼክ ጀሚል አላህ ይጠብቃቸውና አንድ የሚናገሯት ንግግር አለች። ወደ ሰዎች ቤት ከመግባታችሁ በፊት ወደ ልቦቻቸው ግቡ የሚሉት ነገር ማለት ነው። ሱብሃንአላህ የሰዎች ልብ ሲከፈትልህ ቤታቸውን ከፋፍተው ነው የሚጠብቁ ልባቸው ጋር ከገባ ቀድመህ ማለት ነው። እና ይሄ ነገር ከሰይዱና ኢብራሂም አለይሂ ሰላም የምንማረው ነውና በዚያ መልኩ ይሄን ጣዖት አምልኮ እንዲተው ለአባታቸው ሞከሩ፣ ለፉ። ግን እሱ ጭራሽ በሳቸው ላይ ዛቻ ሁሉ አመጣ። አራጊቡን አንተ ዐን አሊሀቲ ያ ኢብራሂም፣ እኔ ከማመልካቸው አማልክት አንተ ተጸየፈ እየራክ ነው እንዴ? ለኢን ለም ተንተሂ ለአርጁመነክ፣ ከዚህ የማትታቀብ ከሆነ እወግርሃለሁ አላቸው ሰይዱና ኢብራሂም አለይሂ ሰላም። እሳቸው የጀነት መንገድን ነው ያመላከቱት የነበረው። በአጸፋው እሱ ግን በጣም ጸያፍና ከባድ ንግግር ተናገራቸው። እወግራችኋለሁ አላቸው። ሱብሃንአላህ ሰይዱና ኢብራሂም አለይሂ ሰላም። ከዚያ በኋላ እሳቸው ሰላሙን አለይክ አሉት። እዚህ በኋላ ከእኔ ምንም የምጠላውን ነገር አታይም። አስተግፊሩ ለከ ረቢ ያሉት ከጌታዬም ደግሞ ሰልመህ ምህረትን እንዲሰጥህ በመስለምህ አስተግፊሩ ለከ ያኒ አላሁመ ግፊር ለሁ ላለሁ ማለት ሳይሆን እንዲያሰልምህ ከሰለምክ ወንጀል በሙሉ ስለሚታበስልህ
ለወንጀልህ መታበሻ ሰበብ እንዲሆን በእስልምና ዱዓ አደርግልሃለሁ ማለት ነው እንጂ ሰው በሂዳያ ሰበብ በኩፍር ያለ ማረው ዘንድ አይባልም። እነማ ሂዳያን ሰጠው። ምክንያቱም አንድ ሰው እኮ ከኩፍር ወደ ኢስላም ከመጣ ይማራል። ሙሉ በሙሉ ወንጀሉ ነው እርግፍ የሚለው ሙሉ በሙሉ ነብዩ አለይሂ ሰላቱ ወሰለም አልኢስላሙ يهدم ما قبله መስለም ሙሉ ወንጀል ነው እርግፍ የሚያደርገው። ለዚያ ዱዓ ያደረጉለት ሳስተግፊሩ ለከ ያሉት يعني اطلب من الله ان يغفر لك بالاسلام ማለት ነው። እንድትሰልም አድርገው ወንጀልህ እንዲምርልህ ከጌታዬ ከአላህ ማጸንልሃለሁ ማለት ነው። ይሄንንም ግን ያሉት ሰይዱና ኢብራሂም አለይሂ ሰላም አላህ ሳያሳውቃቸው በፊት ያኒ በክህደት ላይ እንደሚሞት ሳያሳውቃቸው በፊት ነው። ኋላ ላይ እንደማይሰልም ሲያቁና አላህ ሲያሳውቃቸው ሙሉ በሙሉ ተበሩ አድርገው ተበረአ ሚንሁ ብሎ አላህ እንደገለጸልን ርቀውታል ማለት ነው። እና ሰይዱና ኢብራሂም አለይሂ ሰላም ቤተሰባቸው ላይ ዳዕዋቸውን ጀመሩ። በአባታቸው እንዲህ አይነት ከባድ የሆነ መልስ ወይም ደግሞ ጸያፍ የሆነ ንግግር ዳዕዋቸውን አላቋረጡት። ሱብሃንአላህ። ይሄም ራሱ ለዳዒዎች ትልቅ የሆነ ትምህርት ነው። ያኒ አንዱ በር ተዘጋብኝ ወይም ደግሞ የሆነ ሰው መጥፎ ንግግር ተናገረኝ ብሎ ወይም ዳዕዋን የሚያሰናክል ነገር ፈጸመብኝ ብሎ ሌሎች በሮችን ከመሞከር መቆም የለበትም። እንዳለ ያኒ ይሄኛው ቢዘጋ ሌላ መንገድ እየከፈተ በር እየከፈተ መንቀሳቀስ እንዳለበት የሚያሳየን ነገር ነው። ሰይዱና ኢብራሂም አለይሂ ሰላም አባታቸው እንደ ዝግትግት ሲያደርግባቸው አንተ ካልተቀበልክ ብሎ ወደ ህዝቦች ሄዱ። ወደ ህዝባቸው ዳዕዋ ማድረግ ጀመሩ። ሼኺ እዚህ ላይ ወደ በኋላ ልናነሳው ይሆናል እና አሁን ድንገት ትዝ ብሎኝ ነውና ነብያቶች ባለፈው ስናወራ እስመቱል አንቢያ ላይ ከነብይነታቸውም በኋላ ሆነ ከነብይነት በቀድሞም ቢሆን ከኩፍርም ከሐራም ከወንጀሎች የተጠበቁ ናቸው ብለናልና ነብዩላህ ኢብራሂም ያው አድገው እንደዚሁም የዳዕዋ ስራ ከመጀመራቸው ንብዋት ሰጥቷቸው ከመጣራታቸው በፊት በእስላም ላይ እንደነበሩ ያው ሰዎች ይህን ነገር ከግንዛቤ ማስገባት አለባቸው። ምክንያቱም ከነብዩላህ ኢብራሂም ጋር በተገናኘ በጣም ብዙ የተሰራፉ ሽቶች አሉና እድገታቸው አባታቸው ጣዖት አምላክ አካፋይ ነበር እንዳልነው እሳቸውም ያንን ይሸጣሉ እያሉም የሚዋሹባቸው ሰዎች አሉና ይሄ ማስታወስህ ወንድም ጀማል በቦታው ነው። ይሄ አንዳንድ ሰዎች ሰይዱና ኢብራሂም አለይሂ ሰላም አባታቸው ጣዖት አከፋፋይ ስለነበረ ይሄን ጣዖት ወስደህ ሽጥልኝ ይላቸውና ከዚያ እሳቸውም መርሐባ ብለው ይቀበላሉ ይላሉ። እዚህ ቦታ ላይ ራሱ ያኒ ይቀበላሉ በራሱ አይሆንም በጭራሽ። ከዚያ ይቀጥሉና ያው ተረተረቱን ሲቀጥሉት ማለት ነው ይቀጥሉና ማን ነው የማይጠቅም የማይጎዳ ጣዖት የሚገዛ እያሉ ይዞሩ ነበር ይላሉ። ይሄ ነገር ያኒ እንደው የነብይነት ማዕረጉ ከፍ ያለው ማዕረግ እንዳለ ሆኖ እንደው ተራው የሆነ ሰው እኮ የሆነ ነቃ ይዞ ለምሳሌ ማይጠቅም ማይጎዳ የሚገዛ ቢባል ቢል ምንድነው የሚሉት? ይሄ ሰው አብዷል ነው የሚባለው አይደል? መጅኑን ነው፣ አቅሉ ላይ ችግር አለበት ነው የሚባለው። በጭራሽ እነዛ ሰዎች ደግሞ የሚያስቡት አምላክ ብሎ የሚያስቡት ነገር ነው፣ መጠቃቀሚያ ማቴሪያል አይደለም። ያኔና ይሄ የነብይነት ማዕረግን ዝቅ የሚያደርግና የሚነካ ነገር ነው። ሰይዱና ኢብራሂም ሸጡም አልሸጡም ያኔ ከነሱ መካከል ለምሳሌ የማይጠቅም የማይጎዳ ሲሉ አንተ ብትለውም ባትለውም ብሎ ገዝቶ በሄድስ የጣዖት አምልኮ ተባባሪ ሆኖ ማለት ነው። እና ሰይዱና ኢብራሂም እንደ አይነት ዝም ብሎ አስለን መሰረት ያለው ነገር አይደለም። እንኳን በኩፍር ለነብያት ቀርቶ አይደለም ለተራ ሰውም ቢሆን በወንጀል እንኳን ተአውን ማድረግ አይቻልም። ይሄ በጣም ጥንቃቄ የሚፈልግ ነገር ነው። አስለን ቂሳው ታሪኩ ከሰነድ አንፃርም ስንመለከተው እንዲሁ ዝም ብሎ ተናቆል የሚደረግ የሚሸጋገር ወሬ እንጂ መሰረት ያለው አይደለም። በነብያት ጉዳይ ላይ ደግሞ አንድ ሰው የሚያወራውን ነገር በጣም ጥንቁቅ መሆን አለበት። ያ ማንኛውም እንደ ተራው ሰው ላይ እንደምትዋሸው ወይም ደግሞ ተራው ሰው ላይ እንደምትለጥፈው አይደለም። ይሄኛው የነብይነት ማዕረግን ዝቅ የሚያደርግ ከሆነ እምነትን እስከ መጉዳት ደረጃ የሚያደርስ ነገር አለው። ተራው ማህበረሰብ ላይ ብትለጥፍበት ምናልባት እስከ ወንጀል ደረጃ ነው። አዎ ይሄኛው ግን ኩፍር ደረጃ ከእስልምና ማስወጣት ደረጃ ላይ ይደርሳል እና ጥንቃቄ ይፈልጋል። የጠቀሳችሁት ነገር ሙሂም ነገር ነው። ባረከላሁ ፊኩም። ወደ ህዝቦቻቸው ልንመለስ። መርሐባ ተመልካቾቻችን፣ እንግዲህ ከትንሽ ቆይታ በኋላ ወደ ህዝቦቻቸው እንመለሳለን። ከሼኽ ሷሊ ጋር አብራችሁን ቆዩ።
اللهم صل وسلم على